ጨርሱ እድል እንዳያመልጠኝ። አይ አይመልጠኝም። ብሩ ከጠየቀኝ ትራንስፈር ላድርግለት። ምን ጥያቄ አለ? በዛሬው ዕለት በተለያዩ ማህበራዊ ሚዲያዎች ላይ በተለይ ደግሞ በወንጌል አማኞች ዘንድ መነጋገሪያ ሆኖ የቀጠለው ጉዳይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ ከአንድ ግለሰብ ጋር አደረጉት ተብሎ የወጣው የድምጽ ቅጂ በተለያዩ ሰዎች ዘንድ የተለያየ ሀሳብን እያስነሳ መነጋገሪያ ሆኖ ቀጥሏል። ታዲያ ከዚህ ጋር በተያያዘ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከባድ መግለጫን አውጥቷል። መግለጫው ምን ይላል፣ እንደዚሁም ደግሞ የወጣው የድምጽ ቅጂስ ምን ይመስላል የሚለውን በፕሮግራማችን ላይ የምታዳምጡ ይሆናል። ካውንስሉ እንግዲህ ለአባላቶቹ ያወጣው አስቸኳይ መግለጫም እንደሚገልጸው የተከበራችሁ የካውንስሉ አባላት በቅርቡ በአንዳንድ ግለሰቦች የግል ማህበራዊ ሚዲያ ገጾች ላይ የካውንስሉን አመራሮች የሚመለከቱ በኤአይ ወይም አርቲፊሻል ኢንተለጀንስ የተቀናጁ ምስሎች፣ ድምጾችና ሌሎች የዲጂታል ይዘቶች ሲሰራጩ ተመልክተናል። እነዚህ ይዘቶች የሐሰትና አሳሳች መረጃዎችን ያካተቱ መሆናቸውን ተገንዝበናል። በመሆኑም በማህበራዊ ሚዲያ ላይ እየተዘዋወሩ ያሉትን እንደዚህ ያሉ ይዘቶች እንደ ትክክለኛ መረጃዎች እንዳትቀበሉ፣ ለሌሎችም እንዳታጋሩ በአጽንኦት እናሳስባለን። ማንኛውም ከካውንስሉ ጋር የተያዘ መረጃ ከካውንስሉ ኦፊሻላዊ የመረጃ ምንጮች መረጋገጥ ይኖርበታል። በተጨማሪም በተደጋጋሚ የቤተክርስቲያን መሪዎች፣ የእምነት ተቋማትን፣ የካውንስሉን አመራሮች የሐሰተኛ ወይም በተቀናጀ የዲጂታል ይዘት ስምና ክብር ለማጉደፍ የሚደረጉ ድርጊቶችን ካውንስሉ በቸልታ እንደማያልፍ እናሳውቃለን። በጉዳዩ ላይ አስፈላጊው መረጃና ማስረጃ በማሰባሰብ በሚመለከታቸው የህግ አካላት በኩል ተገቢውን ህጋዊ ሂደት የሚከተል መሆኑን እናሳውቃለን። ስለዚህ የካውንስሉ አባላት ከማህበራዊ ሚዲያ የሚገኙት መረጃ በኤአይ የተፈጠሩ ወይም የተቀናጁ ምስሎችና ድምጾች አሳሳቾች ስለሚሆኑ ከፍተኛ ጥንቃቄ እንድታደርጉ እናሳስባለን። የወንጌላውያን አብያተ ክርስቲያናት ካውንስል በሚል እንግዲህ መግለጫ ወጥቷል። ይህ መግለጫ የወጣበት ትልቁ ምክንያት እንዳልናችሁ የጠቅላይ ጸሐፊው ከአንድ ሰው ጋር ሲያደርጉት የነበረው ውይይት ነገር ግን ካውንስሉ ይህ በኤአይ የተቀናበረ የድምጽ ቅጂ ነው ሲል መግለጫውን አውጥቷል። እስቲ ለማንኛውም ተቀናብሯል የተባለው የድምጽ ቅጂ ምን ይመስላል በጥቂቱ አዳምጠን እንመለስ። ፓስተር አሁን ደውሎልኝ ነበር። አፖስት ማን ነው ፕሮፌሰር ወደ ደብረ ዘይት ስለሚሄድ ጋርመንት ጋር ጠብቀኝ ብሎ እዛ እየጠበቅኩት ነው። ምንድነው ነገር? ለምን አላወኩም። ያው እነሱ እንግዲህ እንደምታውቀው በጣም የተሳሰቡ ናቸው። አዎ እኔ ምንም ያው በዛ ጉዳይ ላይ አወራህ ነው አካል ነው ያለ። ኦኬ ግን ምንድነው መሰለህ? እሺ ትልቅ ፖዚሽን ነው ደግሞ ቋሚነት ነው። እሺ እንትን ሹመት አይደለም። እሺ አዲስ አበባን በሙሉ አሁን ማለት ሀገር እንደመምራት ነው ማለት ነው። እሺ ስለዚህ እኔ በደንብ እንትን ተነጋገሩና አዎ ምንም አድርገህ እንትን በለው። አሁን ያው ፋይናሊ እኔ ጋር ይመጣሉ ለውሳኔ። ትክክል ነው። እኔ ደግሞ አይቋሄድ ነው። አሁን ከኔ ከሚሄድ ከነሱ ይምጣ ጥያቄው። ትክክል ነው። ስለኔም ካነሳለ አንተ ምን ትላለህ መሰለህ? እሺ እኔ ከምናገር እናንተ ብትነግሩት ይሻላል። ትክክል። ደውሎ እንዲነግር ላድርግ። አዎ ደውልና ለፓስተር እንዲያስበናል ማለት አለበት። አንተ ምን ትላለህ ባለውና ባለው ያውን ከነሱ ሲመጣ ነው ጥሩ። በጣም ጥሩ። ከዛ ሲቆይ እኔ ደግሞ ተባካከረ ነገራችኋለሁ ነው ብዬ ከዛ በቃ እሱና ቄስ ሀብታሙን ጠርቼ ደብዳቤ ሰጥቶላሉ። በጣም ጥሩ። በቃ ይሄው አሁን አወራለሁ። ጨርሱ። ይሄ እድል እንዳያመልጠኝ። አይ አይመልጠኝም። ብሩ ከጠየቀኝ ትራንስፈር ላድርግለት። ምን ጥያቄ አለው? በቃ አሁን ከተያረጋል እኮ እሱ ነው የሚመለከተው እኮ ነው አይደለ? ግን እሱ ብቻ አይመስለኝም። አሁን ሌሎችንም እያስተባበረ ያለ መሰለኝ። እሺ ዝም የማታሰብ ይቻላል ሰምታ። ስለዚህ ኃላፊነቱን ይወስዳል እንዴ? በቃ ዲቴል ጻፊው አሁን ኦኬ። እሱ ነው ጻፊው ዋናው ማተም ራሱ እሱ ጋር ነው። ኦኬ ግን አሁን እንደነገርኩ ያው እንግዲህ አንድ 3-4 ምናምን ናቸው መሰለኝ። እሺ በዚህ ጉዳይ ላይ ቢወስኑት። እሺ አይ ለዛ መሰለኝ አሁን በአካል እንገናኛለን እና አውራው ዝም ብለን ሌሎችም ያግዙሃ እንደዛ ነገር እንዳታደርግ። ለዛቱን ዝም ላይ ያወሩ ነው የሆነች ነገር ላይ ታዝም ብዬ ያለ መረጃ ማለት ነው። ማታ በጣም ሲከራከሩ ነበር አሉ። የሆነ ሰው አሉ ወሬ ሰጥቼ ነው 5 ልስጣችሁ ምናምን ብሏል አሉ። እሺ ይገርማል። እና ሰው ምንድነው
አየህ ነገ መልሶ በሆነ በኩል እንደሚያገኘው ያውቃል፣ ይታወቃል። አዎ ብሏቸው ወስነው ነበር አሉ። እሺ ሌሎች ናቸው መስፍን አልነበረበትም። አዎ ሌሎቹ እንደዛ ወስነው አዎ በኋላ ላይ መስፍን እሱ ጋር ደውሏል መሰለኝ ሚራክል። አዎ ደውሏል። አዎ ባለፈው በቃ ስለዚህ አሁን አይ የሆነ ሰው ነው ይደውሉልኛል መጀመሪያ ከእሱ ጋር ላውራ አሁን ብሎት መሰለኝ። አዎ ስለዚህ አንተ አሁን ብለህ ስማውና ሚራን አዎ በቃ እንግዲህ የምትችለውን ነው የምታደርገው። ደግሞ ከምትችለው በላይ አትሞት መሸስ እንደዛ ነገር ያው ይሄም ያው የወር ደሞዝ ነው የምታውቃለህ ሁሉንም ነገር ይሄንንም ፖዚሽኑ መሰለህ። አዎ እግዚአብሔር ይሄን ቦታ ከሰጠኸው ስራ እንዳይመስልህ። ያው እግዚአብሔር አንተን ሰጥቶኛል፣ እየተመካከርን እንሰራለን። እንግዲህ ስራ እንዳይመስልህ በቃ በጣም ብዙ ስራ የምትሰራበት ነው። አዎ ማአት ስራ የምትሰራበት ነው። ማአት በጣም ጥሩ እና ፖዚሽኑ ትልቅ ነው። አዎ ገንዘብም በጣም ታገኛለህ። እሺ ስምም ደግሞ ጥሩ ነገር ነው። ስም ራሱ ትክክል ነው። እኔ አሁን ከነቢያት ቸርች መውጣት ፈልጋለሁ። ይገርማል ፓስተርዬ። አይደጋ ወጣ እንደውም አንተ የምታረጋው ታቃለን ምንም እንደመከር ነገር አዎ ምንም አይጠቅምም። የቸርች ፕላንት ማለት ነው። እሺ አንተ ቀጥታው እዚህ ንካርክ በኋላ ወደ አንድ ነባር ቸርች ላይ አባል ነገባ አንድ ነባር ቸርች ላይ አዎ ከፈለክ ዝም ብለህ አባል ነው ትገባለህ። አሁን ለጊዜው የነዚህ እስራኤል ህብረቱ አንድ ስር ንሰድ አድርገህ አንድ ሰው ታስቀምጥላቸውና አንተ ወደ አንዱ ቸርች መግባት ነው። ትክክል ነው። ጊዜም የለህም የግል ቸርች ለመምራት በነገራችን ላይ ለመምራት። ካልሆነ ደግሞ የራስን አንድ ቸርች ይዘህ ወደ አንድ ህብረት ትገባና በዛም መቆየት ትችላለህ። ሁለት አማራጭ አለ። ብትፈልግ ወደ ነባር ቸርች አባልነት መግባት ነው። እሺ ካልፈለክ ደግሞ የራስን ቸርች እየመራ አንድ ህብረት ላይ አባል ትሆናለህ። ልክ በዚህ በኢንተርናሽናል ፔንቴኮስታል አባል ትሆናለህ። አባል ብቻ ነው። ግን የእስራኤል ዳንሳ ምናምን የሚለው ነገር አቁሜያለሁ። በቃ እኮ ባለፈው ከነሐሴ 50 ማነው ከ30 በኋላ አይጠቅመኝም። ስሙ ራሱ በጣም ከባድ ነው። እዛ ነኝ ማለቱ ራሱ እስራኤል ዳንሳ ጋር ነኝ የሚለውም አይጠቅምም። አዎ በቃ ይሁን። ለጊዜው እንዳልከኝ ለጊዜው መቶ አዘጋጅቻለሁ። ቀጣይ ደግሞ እንዳስፈላጊነቱ ከዛም ብዬ ደግሞ ጨማምራለሁ። አናግረው በቃ ዝም ብለህ። አዎ ችግር የለም። በቃ እሺ ፓስተር እያመሰግናለሁ። እንግዲህ እንደሰማችሁት ነው። ይህ የስልክ ልውውጥ ነው እንግዲህ በማህበራዊ ሚዲያዎች ላይ ብዙዎች ሲቀባበሉት የነበረው። ለማንኛውም ግን እንግዲህ የወንጌል አማኞች አብያተ ክርስቲያናት ካውንስል የቅጂ በኤአይ የተፈጠረ እንጂ የጠቅላይ ጸሐፊው ንግግር አይደለም በሚል መግለጫን አውጥቷል። አሁንም ጉዳዩ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ለማንኛውም ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡ ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸው መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቀን እናም እናንተ ብትሰሟቸው ብታውቋቸው ያልናቸው መረጃዎች በአዲስ አቀራረብ ወደ እናንተ ይዘን ለመምጣት ዝግጅት እያደረግን ነው። ጌታ ቢፈቅድና ብንኖር የተለያዩ ፖድካስቶችን፣ መንፈሳዊ የህይወት ምስክርነቶችን ጭምር ለማካተት ጥረት እያደረግን ነው። በእንደዚህ አይነት ፕሮግራሞችም የምንገናኝ ይሆናል። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። አሜን።